10 ዓመት ወደ ኋላ ልውሰዳችሁ። እንደ ፈረንጆቹ አቆጣጠር 2015 ላይ ነበር ኢንግላንድ ውስጥ በሚገኘው ካምብሪጅ ዩኒቨርሲቲ ውስጥ የ3ኛ ዓመት የሕክምና ተማሪ ነበርኩ። ኢንግላንድ ውስጥ ሐኪም ለመሆን 6 ዓመት ይፈጃል። ታዲያ 3ኛ ዓመቱን ስንጨርስ ሐኪም ለመሆን የሚያስፈልገውን የመጀመሪያውን ግማሽ ስለጨረስን ሃፍዌይ ግራጁዌሽን የሚባል ነገር አለ። በቃ መሃል አጋማሽ ላይ የሚደረግ ድግስ ነገር ነው። ታዲያ እኔም በዚህ ድግስ ላይ ተገኘሁ። እኔና ጥቂት የሚባሉ ጓደኞች አሉ። ምናልባት 15 እንሆናለን። ከተማሪዎች ባሻገር ደግሞ ያስተማሩንም የተግባባናቸው ፕሮፌሰሮች አብረውናሉ። ታዲያ የ6 ዓመቱን ዲግሪ ከጨረስን በኋላ year book የሚባል ነገር አለ። የመሰናበቻ ጋዜጣ ብላችሁ አስቡት። ሁሉም የተመረቀ ሰው እዛ ጋር ሐሳቡን ይገልጻል። ታዲያ እዚህ ጋዜጣ ላይ ተጽፈዋሉ ከተባሉ ጥያቄዎች መካከል ተማሪዎቹ ይህንን ጥያቄ አነሱ። እዚህ ካለነው ተማሪዎች ውስጥ ማን ነው ከሕክምና ሊጫር የሚችለው በህይወቱ ግን ስኬታማ ሆኖ ሚሊዮነር ሊሆን የሚችለው የሚል ጥያቄ አለ። ከተጫረን ያው ሐኪም መሆን አንችልም ማለት ነው። ምክንያቱም ደግሞ ሐኪም ለመሆን በቂ አይደለንም ተብለን ስለታሰብን ነው። ታዲያ ይህንን ጥያቄ ከጠየቁ በኋላ ለ3 ዓመት ያስተማረኝና በደንብ የሚያቀኝ አንድ ፕሮፌሰር እንዲህ ብሎ መለሰ። አይ ይሄ እኮ በጣም ግልጽ ነው፣ አሊ አብዳል ነው አለ። በጊዜው በጣም ደንግጬ ነበር። ምክንያቱም አስተማሪ እኔን እንደዛ ይላል ብዬ አላሰብኩም። ምክንያቱም የዛኔ ሙሉ ለሙሉ ትኩረቴ ትምህርት ነበር። ዩቲዩብ ቻናል እንኳን አልጀመርኩም። ጊዜን ሳሳልፍ የነበረው በጣም ጥሩ የሚባል ሐኪም ለመሆን ስሞክር ነበር። ውጤቶችስ ካላችሁ ሰቃይ የምባል ተማሪ ነኝ። ከዩኒቨርሲቲ ውስጥ አንደኛው ወይንም ሁለተኛው ከፍተኛ ውጤት የኔ ነው። በዚህ ብቻ አያበቃም። በጣም ጎበዝ ከመሆኔ የተነሳ ብዙ ሽልማቶችን አግኝቻለሁ። ዴዲኬትድ የምባል ተማሪ ነበርኩ። ለዛም ነው ሙሉ ማንነቴን ለዛ ሕክምና ለተባለው ትምህርት ያረኩት። ለዚህም ነበር የፕሮፌሰር መልስ በጣም ያስደነገጠኝ። የሚያስገርመው ነገር ደግሞ ብዙም አላሰበበትም። ግልጽ እኮ ነው። አሊ አብዳል ነው ከሜዲካል ስኩል ተባሮ በጣም ጥሩ የሚባል ህይወት ሊኖር የሚችለው ሚሊዮነር ሊሆን የሚችለው ብሎ የተናገረው። እንግዲህ ቺን ቀን አስተውሳት። እንደ ፈረንጆቹ አቆጣጠር በ2015 ዓመተ ምህረት ነው ብያቸዋለሁ። ከ2 ዓመት በኋላ ማለትም በ2017 አሊ አብዳል የተሰኘውን ይህንን ዩቲዩብ ቻናል ልከፍት ቻልኩ። ሕክምና እየተማርኩ በተጨማሪም ደግሞ አፓረንት ስንወጣ አፓረንትም እየሰራው ጎን ለጎን ደግሞ የሐኪም ህይወት ምን ይመስላል የሚሉ ኮንተንቶችን መልቀቅ ጀመርኩ። እንዴት በቀላሉ ማጥናት ይቻላል፣ ፈተናችሁን እንዴት በጥሩ ውጤት ማምጣት ትችላላችሁ፣ ስለ ፕሮዳክቲቪቲም ብዙ ቪዲዮዎችን ሰራ ነበር። እንዴት ውጤታማ የሆነ ቀን ልታሳልፉ ትችላላችሁ። ብቻ ምን አለፋችሁ ከዛ በኋላ ነው ይሄ ዩቲዩብ ቻናል ላይ ኮንተንት ክሪኤተር ሆኖ ማደግ የሚባለው ነገር የመጣው። ነገር ግን ፕሮፌሰሪ በጊዜ የተናገረው ነገር እኔን ጎርቶኝ ነበር። አውቃለሁ ሚሊዮነር ትሆናለህ እያለኝ ነው። ነገር ግን የዛኔ በጣም አጥብቄ ስፈልግ የነበረው ጠንክሬም ስሰራ የነበረው ሐኪም ለመሆን ነበርና እንዴት ነው ስለኔ እንዲህ ሊያስብ የቻለው ብዬ አሰብኩ። ገንዘብ መስራት እወዳለሁ። ገንዘብ መስራት ያስደስተኛል። ይህንንም ፍላጎቴን አይቶ ነው እንደዛ ሊል የቻለው። የዛኔ ነው ለምን ወደዛ ድምዳሜ እንደገባ ያወቅኩት። አሁን ታዲያ ኮንተንት ክሪኤት ማድረግ ጀምሬያለሁ ብያቸዋለሁ። ከ2017 ጀምሮ ዩቲዩብ ላይ ብዙ ኮንተንቶችን ለቃለሁና ከሰዎች የሚደርሰኝ አንድ ጥያቄ አለ። ሁሉም ሰው የሚጠይቀኝ ጥያቄ ተመሳሳይ ነው። አሊ አብዳል ስለ ጊዜ አጠቃቀም የሆነ ነገር በለኝ። እንዴት ነው ዶክተርም ሆነ ዩቲዩበርም ሆነ ለሁሉም ነገር ጊዜ ሊበቃ የቻለው? የሆነ ሚስጥርም አለ ይሉኛል። ማንም ሰው በዛ ጊዜ መጥቶ እንዴት ነው ሀብታም ልሆን የምችለው ብሎ ጠይቆኝ አያውቅም። ሁሉም ሰው የሚጠይቀኝ ስለ ፕሮዳክቲቪቲ፣ ስለ ውጤታማነት አሊያም ደግሞ ስለ ታይም ማኔጅመንት ወይንም ደግሞ የጊዜ አጠቃቀም ነበር። ከነዚህ ከሁለቱ ውጪ ጥያቄ ተጠይቄ አላውቅም። አሁን ታዲያ ከነዛ ሁሉ ጊዜያቶች በኋላ 2025 ዓመተ ምህረት ላይ መተናል። ጉረኛ የምባል ሰው አይደለሁም። እውነታውን ካየነው ግን አሁን ሀብታም ነኝ። መንገድ ላይ የሚያገኘኝ ሰው የምለቃቸውን ቪዲዮዎች የሚከታተል ሰው እንዳለ የሚጠይቀኝ እንዴት ነው ሀብታም ልሆን የምችለው? እንዴት ነው ገቢዬን ላሳድግ የምችለው? ብቻ ከገንዘብ ጋር የተያያዘ ጥያቄ ነው ሁሌም ቢሆን የምጠይቀው። በፊት ስለ ፕሮዳክቲቪቲ እና ታይም ማኔጅመንት ነበር። አሁን ግን ሀብታም ስለሆንኩ ስለ ገንዘብ ደግሞ እየተጠየቅኩ ነው። አሁን ታዲያ እኔ ሀብታም ነኝ ስላችሁ ያ ፕሮፌሰር ታዲያ ትክክል ነበራ ማለታችሁ አይቀርም። ከሕክምና ትምህርት አልተጫርኩም። በጣም በጥሩ ውጤት ነው ከካምብሪጅ ዩኒቨርሲቲ ልመረቅ የቻልኩት። ከ2018 ዓመተ ምህረት እስከ 2021 ዓመተ ምህረት ድረስ ለ2 ዓመት ጁኒየር ዶክተር ሆኜ ሰርቻለሁ። ከዛ በኋላ ነው ዶክተር መሆንን አልፈልግም፣ ከዚህ በኋላ ይበቃኛል ብዬ ሙሉ ትኩረቴን ወደ ቢዝነስ፣ ወደ ኮንተንት ክሪኤሽን በአጠቃላይም ወደ ንግዱ ዓለም ያዞርኩት። አሁን ታዲያ ብዙ ሰዎች እንዴት ነው ሀብታም መሆን የሚቻለው ብለው ይጠይቁኛል ብያቸዋለሁ። የኔን መልስ ልንገራችሁ። እኔ ሀብታም የሆንኩበት ዋነኛው ምክንያት ከገንዘብ ጋር ያለኝ ጤናማ ያልሆነ ልክፍት ስለነበር ነው። የዛኔ ፕሮፌሰር ይሄንን ነገር ሲነግረኝ 2015 ዓመተ ምህረት ነው። አሁን 2025 ላይ ነን። ፕሮፌሰር የሚያለው ነገር ትክክል ሆኗል። ኪሴ ውስጥ የነበረው ገንዘብ ከዜሮ አንስቶ ወደ 100፣ ከ100ም ወደ 1000፣ ከ1000ም ወደ 10000፣ ከ10000ም ወደ 100000፣ ከ100000ም ደግሞ በወር ሚሊዮን ዶላሮችን መስራት ስጀምር የዛኔ ነው ቆም ብዬ ያሰብኩት። አንድ ዶክተር እድሜ ልኩን ሰርቶ የማያገኘውን ገንዘብ እኔ በአንድ ወር ማግኘት ጀመርኩ።
ታዲያ በዛ ጊዜ ልክፍቱ ይዞህ ነበር ካላችሁ አዎ ከገንዘብ ጋር በጣም ልክፍት ይዞኝ ነበር ለዛውም ጤናማ ያልሆነ ልክፍት አሁን ታዲያ እኔ ደግሞ ወደ እናንተ ልምጣ እናንተም ሀብታም መሆን የምትፈልጉ ከሆነ ገንዘብ ከመስራት ጋር ጤናማ ያልሆነ ልክፍት ሊይዛችሁ ይገባል ይሄንን ስላችሁ ቅር ሊላችሁ ይችላል ነገር ግን እውነታው ነው አሁን ሀብታም ከሆንኩ በኋላ በጣም ሀብታም ከሚባሉ ሰዎች ጋር መዋል ጀምሬያለሁ አለ አይደለ ሀብታሞች ከሀብታም ጋር የሚውሉት የሚባለው ነገር እሱ ነገር እኔ የሚያዩት ውስጥ ተከስቷል ብዙ ሀብታም ሰዎችን ማወቅ ችያለሁ ከትውውቅም አልፎ ጓደኞቼ የሆኑ በጣም ብዙ መልቲ ሚሊዮነሮችና ቢሊዮነሮች አሉ ታዲያ አሁን እነዚህን ሁሉ ሀብታም ሰዎች ሳገኝ አንድ ነገር ልብ ብያለሁ እስከዛሬ ድረስ ገንዘብ ከመስራት ጋር ጤናማ ያልሆነ ልክፍት ሳይኖረው ሀብታም የሆነ አንድም ሰው አላገኘው ነገር ግን አንዴ ሀብታም ከሆኑ በኋላ አንዴ የሚፈልጉትን ያህል ገንዘብ ካገኙ በኋላ ወርክ ላይፍ ባላንስ ስለሚባለው ነገር ደግሞ ማሰብ ይጀምራሉ ከዚህ በኋላ ገንዘብ አልልም ሌሎች የህይወቴ ጠቃሚ ነገሮች አሉ ብለው ወደ ቤተሰቦቻቸው ወደ ጓደኞቻቸው ወደ ማህበራዊ ህይወታቸው ልጆቻቸውን ወደ ማሳደግ ወደ እነዚህ በቃ ሚኒንግ ወዳላቸው ትርጉም ወዳላቸው ነገሮች የሚዞሩት አንዴ አስተማማኝ የሚባል ገንዘብ ማግኘት ከጀመሩ በኋላ ወይንም ሀብታም ከሆኑ በኋላ ነው ለዚህ ነው በጣም ብዙ የሚባሉ ሀብታሞች አንዴ ይሄንን ገንዘብ ካገኙ በኋላ ጸሐፊ የሚሆኑት ወይንም ሌላ ከዚህ በፊት አድርገው የማያውቁትን ስራ እያደረጉ የሚቀጥሉት አንዳንድ ሰዎችንም ደግሞ አውቃለሁ ገንዘብ ለመስራት ያላቸው ጤናማ ያልሆነ ልክፍት አለ ነገር ግን ይህ ልክፍት ያለው ቤተሰብ ያላቸው ነው ማለትም ደግሞ ካገቡ በኋላ እንደዚህ አይነት ሰዎች ብዙ ጊዜ ትዳራቸው ሲፈርስ ተመለከታላችሁ አንድ በቅርብ ያለ ሰው እንዲሁ ገንዘብ ሲል የልጆቹን የመጀመሪያ 10 ዓመት ያን ያህል ብቅ የማይል አባት ሆኖ አሳልፏል ትዳሩም ሊፈርስ ጫፍ ላይ ከደረሰ በኋላ ነው ይሄ ነገር ይቅርብኝ በቃ ከዚህ በኋላ ገንዘብ አያስፈልገኝም ወደ እነዚህ ነገሮች ልዞር ብሎ ፊቱን ያዞረው ትዳሩም የተረፈው ህይወትም ያገኘ የመጣው የዛኔ ነው አሁን ታዲያ እንዴት ነው ሀብታም መሆን የሚቻለው የሚል ቪዲዮን አይደለ እየተመለከታችሁ ያላችሁት እኔም ይሄንን ቪዲዮ ስለቅላችሁ ይሄንን ልነግራችሁ ፈልጌ ነው ሀብታም መሆን ከፈልጋችሁ ገንዘብ ከመስራት ጋር ጤናማ ያልሆነ ግንኙነት ሊኖራችሁ ይገባል ጤናማ ያልሆነ ልክፍት ይሄንንም ስታደርጉት ደግሞ ሌላ ማንንም ሰው አጠገባችሁ እንደሌለ ተስፋ አረጋለሁ ምክንያቱም ትዳር ውስጥ ካላችሁ በጣም ከባድ ነው ጤናማ ያልሆነ ልክፍት ማለት ምን ማለት ነው ካላችሁ ብዙ መስዋዕትነት የምትከፍሉበት ጊዜ ነው ማለት ነው እናም ገንዘብን ስትመለከቱ ገንዘብን ለማግኘትም ስትሄዱ ብዙ ልታጧቸው የምትችሏቸው ነገሮች ሊኖሩ ይችላሉ አሁን በቅርብ ያልኳችሁ ሰው ተቀጣሪ የነበረ ትዳር ስለጀመረ ብቻ ከዚህ ከቅጥር ህይወት ወጥቶ አሁን ወዳለበት መልቲ ሚሊዮነር ወደ ተባለለት ደረጃ ላይ ለመድረስ ብሎ ትዳሩ ሊያጣ ነበር እናንተ ግን አሁን ትዳር ካልመሰረታችሁ ብዙ መስዋዕትነቶች ወይንም ደግሞ ህመም ሊያሰማችሁ የሚችሉ መስዋዕትነቶች የሉባችሁ ስለዚህ እነዛን መስዋዕትነቶች መክፈል አለባችሁ እኔ አመስጋኝ ነኝ ምክንያቱም እኔ መስዋዕት ያረኩት ሜዲካል ስኩልን ነበር የህክምና ትምህርቴን ማለት ነው እሱንም ደግሞ ተመርቄ ጨርሻለሁ መስራት አልፈልግም ብዬ ነው የተውኩት በዛ ረገድ እኔ በጣም እድለኛ ነኝ ምንም ያጣሁት ነገር የለም ማለት ይቻላል በፊት ምንም ገንዘብ ባይኖረኝ ኖሮና ከመጀመሪያው ማግብቼ ቢሆን ኖሮ ግን ህይወቴን እንዳለ በቁጭት ልኖር እችል ነበር ምክንያቱም እኔ የተሻለ ህይወትን ሳሳድድ በጣም ጠቃሚ የተባሉ ነገሮችን አጣለሁ ነገር ግን ይህ ኦብሰሽን ወይንም ይህ ልክፍት በነበረበት ጊዜ እንኳን ገንዘብ መስራት በጀመርኩበት ጊዜ እንኳን እነዚህን ነገሮች ጠንቅቄ አስብ ነበር ገንዘብ በጣም ጠቃሚ የሚባለው ነገር አይደለም ነገር ግን እፈልገዋለሁ ከዛ በኋላ ግን ወደ እነዚህ ነገሮች እመለሳለሁ ብዬ በአይምሮ ያስብ ነበር ለዚህም ነው አሁን የምቆጭበት አይነት ህይወት እየኖርኩ ያለው ነው አሁን እስቲ እናንተ አትሌት እንደሆናችሁ አርጋችሁ አስቡ ሯጭ ናችሁ ወይንም እግር ኳስ ተጫዋች የዓለም ምርጡ ለመሆን ከፈለጋችሁ ምንድነው ማድረግ ያለባችሁ ከዛ ስፖርት ጋር ፍቅር ሊይዛችሁ ይገባል ግዴታ ነው ከስፖርቱ ጋር ከሩጫው ጋር ወይንም ደግሞ ከኳሱ ጋር ጤናማ ያልሆነ ልክፍት ያስፈልጋችኋል ወይ ከተባለ አዎ ነው መልሱ ምክንያቱም ጧት ተነስታችሁ ትበላላችሁ ከዛ ወደ ትሬኒንግ ነው በቀን ቢያንስ ለ8 ሰዓት ከ8 ሰዓትም በላይ ትሬን የምታደርጉበት ጊዜያቶች አሉ ልክ ተማሪ ሆናችሁ ሙሉ ጊዜያችሁን በትምህርት ላይ እንደምታሳልፉት ሁሉ አትሌትም ስትሆኑ ሙዚቀኛም ስትሆኑ ህይወታችሁ እንዳለ እዛ ላይ ነው ያለው ጤናማ ያልሆነ ልክፍት ማለት እኮ ይሄ ነው በሩጫው ዓለም ውስጥም በእግር ኳስ ዓለም ውስጥም ቶፕ የሚባሉትን ምርጥ የሚባሉትን አትሌቶች ብትመለከቱ ሲተነፍሱ የሚተነፍሱት ያንን ስፖርት ነው ሯጩም እድሜ ልኩን ስለ ሩጫ ያያሰበ ነው የሚሄደው የእግር ኳስ ተጫዋቹም ደግሞ ሁሌም ቢሆን ስለ እግር ኳስና ስለ ጨዋታው ነው የሚያስበው አሁን ደግሞ ስለ ገንዘብ ያወራን አይደል ገንዘብ ማግኘትም ስትፈልጉ ገንዘብ ከመስራት ጋር unhealthy የሚባል ኦብሰሽን ይህ ጤናማ ያልሆነው ልክፍት ማምጣት አለባችሁ ስል ምናልባት መጠራጠር ልትጀምሩ ትችላላችሁ ቤተሰቦቻችሁም እናንተን እንደ እብድ ወይንም ደግሞ ጤነኛ እንዳልሆነ ሰው ሊመለከቷችሁ ይችላል especially ደግሞ ዩኬን የመሰለች ሀገር አብዛኛው ሰው እንደዛ ነው የሚያስበው ዩናይትድ ስቴትስ ውስጥ ብትሆኑ ማንም ሰው ይሄንን ሐሳባችሁን አይቃወምም
ምክንያቱም እዛ አካባቢ ተለምዷል። እንደ ኢንግላንድ አይነት ሀገር ውስጥ ግን ብዙ ሰዎች ምን አስበህ ነው? ምን ሆነህ ነው? ገንዘብ እኮ ሁሉም ነገር ሊሆንልህ አይችልም ይሏቸዋል። ሰዓሊ ሆናችሁ ግን እድሜ ልካችሁን እዛ ስቱዲዮ ውስጥ ቁጭ ብላችሁ ብስሉ ማንም አይናገራችሁም። ሯጭ ሆናችሁ ደግሞ ሩጫ ለእናንተ ትንፋሻችሁ ቢሆን አሁንም ማንም የሚቃወማችሁ ሰው የለም። ገንዘብ መስራት ላይ ወይንም ደግሞ ንግድ ላይ ቢዝነስ መጀመር ላይ ግን ሲሆን ብዙ ሰው ይቃረናቸዋል። አሁን ታዲያ ከገንዘብ ጋር ወይንም ገንዘብ ከመስራት ጋር ጤናማ ያልሆነ ልክፍት ይኖራችሁ ማለት ምን ማለት ነው? ምን ይመስላል እስካላችሁ አንድ ጓደኛ ነበረችኝ፣ ጄን ብለን እንጥራት። ጄን ወደ እኔ ትመጣና ገንዘብ ማግኘት እፈልጋለሁ፣ ህይወቴን ማሻሻል እፈልጋለሁ፣ ትራቭል ማድረግ፣ ዓለምን ማየት እፈልጋለሁ ትለኛለች። እሺ እስቲ እናወራ አልኳት። ብዙ ነገሮችን አደርጋለሁ፣ ነገር ግን አሁንም የነበርኩበት ቦታ ላይ ነኝ። ቆሜም ልቀር የቻልኩት ሀብታም ስላልሆንኩ ነው ትለኛለች። ብዙም የማትወደውን ስራ እየሰራች ነው። አብዛኛው ሰው ተቀጥሮ የሚሰራበትን ስራ አይወደውም፣ ለመኖር ሲል ግን ይሰራዋል። ስለዚህ ጄንም ደግሞ በሳምንት 60 ወይንም 70 ሰዓት በስራ ቦታዋ ላይ ታሳልፋለች። ታዲያ ይህንን ጥያቄ ጠየቅኳት። ሀብታም ለመሆን ታዲያ ስንት ሰዓት መድበሻል አልኳት። ይህንን ጥያቄ በህይወት ዘመኗ አስባበትም አታውቅም። አላውቅም አለች። ላለፉት 5 ዓመታቶች ግን ሀብታም መሆን እፈልጋለሁ ያለች የምታስብ ሴት ነች። አሁን እንዴት ሀብታም እንዳልሆነች እንግዲህ ማወቅ ቀላል ነው። ግቧ ብላ ካስቀመጠችው ነገር ፍጹም የራቀ ነገር እያደረገች ነው ያለችው። ስለዚህ እንዴት ነው እቺ ሴት የምትፈልገው ጋር ልትደርስ የምትችለው? በፍጹም ሊሆን አይችልም። እስቲ ወደ እኔ ህይወት ደግሞ መለስ ስላርጋችሁ አሁን የቆምኩበትን ቦታ ተመልከቱ። 2025 ነው። ወደ ኋላ ደግሞ 5 ዓመት እንሂድና 2020 ላይ እንቆም። የዛኔ ሐኪምም ነበርኩ፣ ዩቲዩበርም ነበርኩ። ስለዚህ ሁለቱንም ስራ እየሰራው ነበር። ህክምናዬንም የተውኩት በዛው ዓመት ነው። 2020 ወይንም 2020 ማለት ከገንዘብ ጋር በቃ ጤናማ ያልሆነ ልክፍት የነበረብኝ ጊዜ ነበር። በዛን ወቅት ነው እንግዲህ በአመት በዩቲዩብ ቻናሌ $100,000 ማገኝ ሰውዬ በአንዴ ወደ 10 እጥፍ አድጌ ወደ $1.2 ሚሊዮን በአመት ከዚሁ ቻናል መስራት የጀመርኩት። 2020 ዓመተ ምህረት ለኔ ትልቁን ለውጥ ያየሁበት ዓመት ነው። የህክምናም ስራዬን እንድታው ያደረገኝ ነገር ይሄ ነው። $1.2 ሚሊዮን አገኘው። ከዚህ በላይ ምን እፈልጋለሁ? በዚሁ ልቀጥል ብዬ ነው የመጣሁት። ታዲያ 2020 ላይ የኔን ህይወት ብትመለከቱት ሁለት አይነት ኮንተንቶችን ወይንም ሁለት አይነት ነገሮችን ሁሌም ቢሆን መለከት እሰማ እና መከታተል ነበር። የመጀመሪያው ልብ ወለድ መጽሐፎችን ነው። ምናልባት 10% የሚሆነውን ቦታ የሚይዘው ይሄ ነው። ቀሪው 90% ስለምንድን ነው የምታየው? ስለምንድን ነው የምታነበው? ስለምንድን ነው የምትሰማው? ትኩረትህ ምን ላይ ነበር ካላችሁ ገንዘብ 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 ካልሆነም ንግድ ነው። ንግድም ካልሆነ ደግሞ ኮንተንት ክሪኤሽን ወይንም ደግሞ ዩቲዩብን የሚያሳድግልኝ ነገር ነው። ከነዚህ ነገሮች ወጥቼ አላቅም። ታዲያ አሁን እኔ ጤናማ ያልሆነ ግንኙነት ጤናማ ያልሆነ ልክፍት ያስፈልጋቸዋል ስላችሁም ይሄንን እያመለከትኩ ነው። ስራ በምትሰሩበት ሰዓት ስራ ስሩ። ስራ በሌላችሁ ሰዓት እረፍት ላይ በሆናችሁበት በማንኛውም ሰዓት ግን ከምትፈልጉት ነገር ጋር ልትለከፉ ይገባል። ግዴታ ነው። ያ ነገር ብቻ ነው የእናንተን ጊዜ ሊወስድ የሚገባው። ጄን ያልኳትን ጓደኛዬን ጠየቅኳት። ስለ ገንዘብ ሀብታም ስለመሆንና ስለ ንግድ ምን ያህል ጊዜ እያነበብሽ እያሰብሽ ወይንም ደግሞ እየተመለከትሽ ታሳልፊያለሽ ስላት ምንም አለች። ለዚህም ነው የጄን ህይወት እዛው ሊቆምና ሊቀርባት የቻለው። ስታክ ሆኛለሁ ወይንም ደርቄ ቆም ያለው ያለችው ለዚሁ እኮ ነው። ወደ 2025 ማለትም ደግሞ አሁን ወዳለንበት ጊዜ ደግሞ ስንመጣ ምን አይነት ኮንተንቶችን ኮንሱም አደርጋለሁ ካላችሁ አሁን የገንዘብ ልክፍት የለብኝም። ከዛ ነገር አልፌ መጥቻለሁ። አሁን የምመለከታቸው ነገሮች ብታዩ ሆቢዎች ናቸው ወይንም ማድረግ የምፈልጋቸው ነገሮች ናቸው። የሙዚቃ መሳሪያ መጫወት፣ ስዕል መሳል፣ ብዙ ቪዲዮ ጌሞችን እጫወታለሁ። ምንም አላረገው ነገር አለ። አሁን ሁሉንም ነገር እያረኩ ነው። በቃ ከጓደኞቼ ጋርም ከቤተሰቦቼ ጋርም ቅርብ ካልኳቸው ሰዎች ጋርም ጊዜን እያሳለፍኩ ነው። ስራ ትሰራለህ ወይ ካላችሁኝ ያው በደንብ እሰራለሁ። ነገር ግን ጠንክሬ አልሰራም። በቃ ትቼዋለሁ። ስራዬ ላይ የማሳልፈው በጣም ጥቂት የሚባል ሰዓት ነው። ሰራተኞች ያሉ እነሱ አብዛኛውን ስራ ይሰሩልኛል። አሁን ስልኬን ከፍታችሁ ዩቲዩብ ላይ የሚመጡልኝን ቪዲዮዎች ብትመለከቱ አብዛኛው ስለ ህፃን ልጅ ነው ወይንም ስለ ዳይፐር፣ ህፃን ልጅ ስለ መያዣ ወይንም እንደዛ አይነት ነገሮች ነው። በቅርቡ ልጅ መውለዳችን ስለማይቀር ለሚመጣው ልጅ ከጋሪ ጀምሮ በጣም ምርጥ የተባሉ እቃዎችን እየገዛውለት ነው። አሁን ሐሳቤ ልክፍቴ እንዳለ ሙሉ ለሙሉ ተቀይሯል እያልኳችሁ ነው። ይሄ ሁሉ ግን ሊሆን የቻለው መጀመሪያ ገንዘብ ማግኘት ስለቻልኩ ነው። መጀመሪያ ያንን ኦብሰሽን አግኝቼ ስላለፍኩበት ነው። አሁን እየጠየቃችሁኝ ከሆነ ምንድነው የሚያስፈልገኝ? ሀብታም መሆን እፈልጋለሁ ካላችሁ ጤናማ ያልሆነ ልክፍት ሊኖራችሁ ይገባል። ከምን ጋር? ገንዘብ ከመስራት ጋር፣ ከንግድ ጋር፣ ከገንዘብ ጋር። ይህንንም ስላችሁ እንድታምኑኝ እፈልጋለሁ። ምክንያቱም ያለፍኩበትን ኤግዛክት መንገድ ነው እየነገርኳችሁ ያለሁት። ስራ በማትሰሩበት በእያንዳንዷ ደቂቃ ገንዘብ ስለመስራት እያሰባችሁ መሄድ አለባችሁ። የምትተነፍሱት አየር ስለ ገንዘብ መሆን አለበት። ስለምትፈልጉት ህይወት መሆን አለበት። ሀብታም መሆን ከፈለጋችሁ ይህንን ታደርጋላችሁ።
አሁን ታዲያ ይሄንን ምክሬን ሰምታችሁ ገንዘብ ለማግኘት እንደነዚህ አይነት መስዋዕትነቶችን መክፈል ካለብኝ እነዚህ ነገሮች ይበልጡብኛል፣ ያን ያህል ገንዘብ አያስፈልገኝም፣ ጥሩ የሚከፍል ስራ ካገኘው በቂ ነው፣ በህይወቴም ደስተኛ ሆኜ እየኖርኩ ነው ብላችሁ ካሰባችሁ ይሄ ቪዲዮ ጠቀማችሁ ማለት ነው። ምክንያቱም አሁን ሀብታም መሆን እፈልጋለሁ የሚለውን ሐሳብ ተተውታላችሁ። ምክንያቱም ለምሳሌ ፕሮፌሽናል እግር ኳስ ተጫዋች መሆን ከፈለጋችሁ ሁለት ምርጫ ይኖራችኋል። ምርጥ የሚባለው የዓለማችን ሊግ ላይ ለመጫወት የሚያበቃችሁን ቦታ ለማግኘት በደንብ ትጥራላችሁ፣ መስዋዕትነት መክፈል ካለባችሁም ትከፍላላችሁ። ነገር ግን መስራቱን ባትፈልጉት ይሄን ያህል ጥረት ማውጣት አልፈልግም ካላችሁ ግባችሁን አውርዱት፣ ዝቅ አድርጉት እያልኳችሁ ነው። በጣም ከፍተኛ ደረጃ ላይ መድረስ ፈልጋችሁ እዛ ከፍታ ላይ ለሚያደርሰው ነገር ደግሞ መስራት አልፈልግም ማለት ትርጉም አይሰጥማ። የምንፈልገው ነገር ያለበት ቦታና ለዛ ነገር የምናወጣው ጥረት ያለበት ቦታ የተራራቀ ከሆነ ሚዘሪ የሚባለው ነገር ይመጣል፣ ምስቅልቅል ያለ ህይወት። እኔ በጣም ታዋቂ የምባል የዓለማችን ምርጥ የሚባል ተጫዋች መሆን ፈልጌ በሳምንት ለ2 ሰዓት ብቻ እየሰለጠንኩ ወይንም ትሬን እያረኩ ከሆነ መቼም ቢሆን እዛ ቦታ ላይ ልደርስ አልችልም። ታዲያ ለምን እዚህ ቦታ ላይ አልደረስኩም ብዬ ደግሞ ምናደድም በህይወቴ የማዘን ሰው ሆናለሁ። ምክንያቱም ግቤ እዛ ጋ ነው፣ ግን ደግሞ መስራት አልፈልግም እያልኩ ነው። መስራት ካልፈለጋችሁ ግባችሁን አውርዳችሁ መስራት በምትችሉበት ልክ ታረጉታላችሁ። በገንዘብ ህይወታችሁም ተመሳሳይ ነገር ነው። በአመት $100 ሚሊዮን መስራት እፈልጋለሁ ብላችሁ ታስባላችሁ። እዛ ግባችሁ ላይ ግን የሚያደርሳችሁን ስራ ከዚሁ ጋር መስራት ያለባችሁ ማለት ነው። ያንን ለማድረግ ፈቃደኛ ካልሆናችሁ ግባችሁን ዝቅ አድርጉት፣ አውርዱት። ምናልባትም በአመት 500,000 ብር መስራት በቂ ነው ብላችሁ ካሰባችሁ ጥረታችሁም ከዛ እኩል ከሆነ ደስተኛም እየሆናችሁ ትሄዳላችሁ። ሚዘሪ የሚባለው ምስቅልቅል የተባለውም ህይወት አይመጣም። ሀብታም መሆን ከፈለጋችሁም ትክክለኛውን ቪዲዮ ነው የተመለከታችሁት። ሀብታም መሆን እፈልጋለሁ ብላችሁ ገብታችሁም ሀብታም ለመሆን ይሄ ሁሉ ካስፈለገ ይቅርብኝ ብላችሁ ለወሰናችሁም ይህ ቪዲዮ እናንተን አድኗችኋል። ቢያንስ ምስቅልቅል ያለ ህይወት አትኖሩም ይለናል በዩቲዩብ ቪዲዮዎቹ እውቅናን ያተረፈው ሐኪም፣ ጸሐፊ፣ ኢንተርፕረነር አሊ አብዳል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።